ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ በዲያቆን ሄኖክ ኃይሌ ዙሪያ ነው ቪዲዮ ለመስራት የፈለኩት። ይሄ ሰው የእግዚአብሔርን ቃል በኦርቶዶክሳዊት ሐዋርያዊት ቤተክርስቲያን በማስተማር ይታወቃል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ነገር ግን በዚህ በለቀቀው ቪዲዮ ላይ እኛ ጌታን የተቀበልነው ከማርያም እቅፍ ነው። በነገራችን ላይ ተቀብለን ነው የምናቅፈው። ዓለም ከድንግል ማርያም ነው ጌታን የተቀበለው። ከእርሷ መቀበል ነው ክርስቶስን መቀበል ማለት እያለ እነዚህንና ሌሎችንም ተጨማሪ ሐሳቦችን አክሎ ተናግሯል። እስቲ ወደ ቪዲዮ እንመለስና ወደ ለቀቀው ቪዲዮ መልእክቱን ከሰማን በኋላ እኔ እንደ እግዚአብሔር ቃል የሆነውን መልስ እሰጣለሁ ማለት ነው። ተባረኩ፣ ተከታተሉ። ክብር ለእግዚአብሔር ይሁን። አሜን። እኛ ጌታን የተቀበልነው ከማርያም እቅፍ ነው። በነገራችን ላይ ተቀብለን ነው የምናቅፈው። ዓለም ከድንግል ማርያም ነው ጌታን የተቀበለው። ከሷ መቀበል ነው ክርስቶስን መቀበል ማለት። እግዚአብሔር አንድያ ልጁን ለድንግል ማርያም ነው የሰጠው። ዓለም ልጁን ለመቀበል ብቁ ስላልሆነ ንጽሕት ሆና ብቁ ሆና የተገኘች ድንግል ማርያም ነች። አንድያ ልጁን ለሷ ሰጣት፣ እሷ ተቀብላ ለኛ ሰጠች። ስምዖን ተቀብሎ አቀፈው። ክርስትና ማለት ከማርያም እቅፍ ክርስቶስን መቀበል ነው። ተቀብሎ አቀፈው። አየውና ምን አለ? ዓይኖቼ ማዳንህን አይተዋል። ዓይኖቼ ማዳንህን። እንደ ጌታ ተሰቅሎ አይቷል ወይ? ስምዖን አላየም። ግን ከተወለደ መሰቀሉ አይቀርም። ከልጅነቱ ነው ማዳኑ የሚጀምረው። ስለዚህ የክርስቶስ ማዳን ዕለተ ዓርብ ብቻ የተፈጸመ አይደለም። ባይወለድ አይሰቀልም፣ ባይወለድ አይጠመቅም። እያንዳንዱ ያደረጋቸው ነገሮች አንዱ ለአንዱ ምክንያት ነው። ስምዖን ዓይኖቼ ማዳንህን አይተዋል ያለው በትክክል መወለዱ የማዳኑ አካል ስለሆነ ነው። መወለዱም፣ መጠመቁም፣ ማስተማሩም፣ መሰቀሉም፣ መሞቱም፣ መነሳቱም፣ እርገቱም ሁሉም በእኛ ድነት ውስጥ ቦታ ያለው ነገር ነው እና ነገረ ድነትን አንድ ነገር ላይ ስለማታንጠለጥል ልደቱንም ስቅለቱንም ቤተክርስቲያናችን እኩል በታላቅ ክብር ታሳያለች ማለት ነውና ስርዓተ ቅዳሴ ላይ ተገኝታችሁ ቤተክርስቲያን በምን አይነት ደረጃ በእውነት ለመናገር አንደኛ ቅዳሴ ላይ ካህን ነው የሚቀድሰው የሚመስለን፣ እኛ ግን ክርስቶስ ነው የሚቀድሰው። ሊቀ ካህናቱ ኢየሱስ ክርስቶስ ነው። ታቦቱ መስቀሉ ነው። የሚቆረሰው ስጋውና ደሙ ነው። ቄሱ አስተባባሪ እንጂ ቀዳሽ አይደሉም። የሚቀድሰው ክርስቶስ ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ይህንን ህብስት ባርከው፣ ይህንን ጽዋ አክብረው፣ ሁለቱንም አንጻቸው ብለው እሳቸው እንዳሳላፊ ሆነው ስጋውና ደሙን የሚያቀብለው የሚፈትተው ክርስቶስ ነው። እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን ለዘላለም። ብዙ ሐሳቦችን ዲያቆን ሄኖክ ኃይሌ ሰንዝሯል። እኛ ግን ጥቂቱን ሐሳብ ነው ለመመልከት የፈለግነው። ጊዜው ሰዓቱም ስለሚከለክለን ስለሚገድበን ጊዜው አጭር ስለሆነ ማለቴ ነው። እና እኛ ጌታን የተቀበልነው ከማርያም እቅፍ ነው። በነገራችን ላይ ተቀብለን ነው የምናቅፈው። ዓለም ከድንግል ማርያም ነው ጌታን የተቀበለው። ከእርሷ መቀበል ነው ክርስቶስን መቀበል ማለት። እግዚአብሔር አንድያ ልጁን ለድንግል ማርያም ነው የሰጠው። ዓለም ልጁን ለመቀበል ንጹሕ ስላልሆነ ንጽሕት ሆና ብቁ ሆና የተገኘችው ድንግል ማርያም ነች። አንድያ ልጁን ለእርሷ ሰጣት፣ እርሷ ተቀብላ ለእኛ ሰጠችን ብሎ ከስምዖን ጋር አያይዞ ተናግሯል። አዎ ጌታን ለመቀበል እንግዲህ እንደ ድንግል ማርያም ንጹሕ መሆን አለብን ወደሚል ነገር ነው የመጣው። ግን ምን ያህል መጽሐፍ ቅዱስ ያስኬደዋል ይህንን ሰው ብለን ስንል አያስኬደውም። ኢየሱስ ደግሞ ይመጻእኩ እፀውዕ ጻድቃነ አላ ኃጥአነ ለንስሐ ነው ያለው። ጻድቃንን ልጠራ አልመጣሁም፣ ኃጢአተኞችን ለንስሐ ልጠራ ነው የመጣሁት ብሎ ነው የተናገረው። ስለዚህ ጌታን የተቀበሉ ሰዎች እኮ ጻድቃን አይደሉም። ንጹሕ የሆኑ ሰዎች ሳይሆኑ ኃጢአተኞች ናቸው ጌታን የተቀበሉት። አዎ ቀራጮች ናቸው ጌታን የተቀበሉት። ዘማዊዎች ናቸው። አዎ እቺ ሴት ኃጢአተኛ ናት የተባሉት በሉቃስ ወንጌል ምዕራፍ 7 በነ ስምዖን የተኮነኑት ዘኬዎስን የቀራጭ አለቃ ከኃጢአተኛ ጋር ሊውል ገባ ተብሎ ዘኬዎስ ተኮንኗል። አዎ እነዚህ ናቸው ጌታን የተቀበሉት።
እንጂ ንጹሕ የሆኑ አይደሉም። ስለዚህ ትርጉሙ የሚያስኬድ አይደለም። ዲያቆን ሄኖክ ሽሽት ነው እያደረገ ያለው ጌታን ላለመቀበል ማለት ነው። ሌላው ጌታን የተቀበልነው ከድንግል ማርያም ነው ብሏል እና ከድንግል ማርያም ጌታን ተቀበሉ ብሎ እግዚአብሔር አዞናል ወይ? ከድንግል ማርያም ነው መቀበል ያለባችሁ ቢለን ኦኬ ከድንግል ማርያም እንቀበል ነበረ፣ ግን አላለንም። እግዚአብሔር ያለን እንደውም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው ነው ያለው እና አንድያ ልጁን የሰጠው ደግሞ ለንጹሖች አይደለም፣ ለዓለሙ ሁሉ ነው፣ ለኃጢአተኛው ዓለም ነው አንድያ ልጁን የሰጠው። ዮሐንስ ወንጌል 3:16 ይህንን ነው የሚያመለክተን። እንዲሁ ወዷልና ኃጢአተኛውን ዓለም እንዲሁ ወደደ። ምን በማድረግ? አንድያ ልጁን በመስጠት። ለምን? ይሄ ዓለም እንዳይጠፋ የዘላለም ሕይወት እንዲኖረው። አንድያ ልጁ የተሰጠበት ለመስቀል ሞት የተሰጠበት ምክንያት ዓለሙ እንዳይጠፋ ነው። ዓለሙ ማለት የሰው ልጅ ማለት ነው። የሰው ልጅ እንዳይጠፋ የዘላለም ሕይወት እንዲኖረው። ማንን አምኖ? ኢየሱስን ተቀብሎና አምኖና ተቀብሎ ማለት ነው። ስለዚህ ከእግዚአብሔር ነው አንድያ ልጁን የምንቀበለው እንጂ ከድንግል ማርያም አይደለም። የምንቀበለው ምክንያቱ ደግሞ ምንድን ነው? እንዳንጠፋ የዘላለም ሕይወት እንዲኖረን ነው። ዲያቆን ሄኖክ ኃይሌ በቅንነት ስማኝ። ስለዚህ መጽሐፉ የሚያስተምረን ይህንን እውነት ነው። ይህንን እውነት ደግሞ ልንፍቅ ልንሰርዝ በምንም መልኩ አንችልም። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ከእግዚአብሔር አንድያ ልጁን መቀበል አለብን። ላለመጥፋት ስንል የዘላለም ሕይወት ለማግኘት ስንል የዘላለም ሕይወት የምትሰጠኝ ጌታዬ ኢየሱስ የእግዚአብሔር ልጅ አንተ ነህ ብለን ኢየሱስን ነው መቀበል ያለብን። ከማን? ከድንግል ማርያም አይደለም፣ ከእግዚአብሔር። ድንግል ማርያም ራሷ እኮ ኢየሱስን ከእግዚአብሔር ነው የተቀበለችው። ምንም እንኳን ብትወልደውም በአዳኝነቱ ግን እሱም ስለሚያስፈልጋት አዳኟ ስለሆነ ከእግዚአብሔር ነው ልክ እንደኛ የተቀበለችው። ለዚህ ነው ነፍሴ ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኒዬ እስመ ርእየ ሕማማ ላመቱ ያለችው። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያይቱን ውርደት ተመልክቷልና ብላ ሉቃስ 1:47 ላይ ተናገረች ማለት ነው። መድኃኒቷ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወደ ቀኝ ወደ ግራ ሳንል በተጻፈበት አውድ መተን እግዚአብሔር ጋር ሀምብል ሆነን ኃጢአተኝነታችንን አምነን ከኃጢአት ከሞት ለመዳን ከጥፋት ለመዳን ኢየሱስን መቀበል ነው እንጂ ከማርያም ነው እኛ ጌታን የተቀበልነው የሚለው ነገር ፈጽሞ የሚያስኬድ አይደለም ወዳጅ። ይህንን እውነት ልነግርህ እፈልጋለሁ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ሌላው ደግሞ ልነግርህ የምፈልገው ምንድን ነው? ከድንግል ማርያም ነው አንድያ ልጁን የተቀበልነው የምትል ከሆነ አንተ እንግዲህ ምንድነህ ማለት ነው? አይሁዳዊ ነህ ማለት ነው። አንተ ብቻ ሳትሆን ብዙ ዲያቆናት፣ ይሄ ዲያቆን ግሩም የሚባል የዮፍታ ሚዲያ አዘጋጅም ከድንግል ማርያም ነው ብሎ ሲናገር ሰምቻለሁ። እና ከድንግል ማርያም የተቀበላችሁ ከሆነ አይሁዳውያን ናችሁ። ኢየሱስ የእግዚአብሔር ልጅ እንደሆነ አላመናችሁም ማለት ነው። እንደዛ ነው የሚያስተረጉመው። አላመናችሁም። ኢየሱስ ግን የእግዚአብሔር ልጅ ነው። አይሁዳውያን እኮ ከድንግል ማርያም ነው የተወለደው። ወንድሞቹ በእኛ ዘንድ አይደሉምን? አባቱ ዮሴፍ አይደለምን? እናቱ ማርያም የምትባል አይደለች? የጠራቢው ልጅ አይደለምን አሉ። የእግዚአብሔር ልጅ ነው ብለው መቀበል ተሳናቸው ማለት ነው። ስለዚህ ከድንግል ማርያም ነው የተቀበልነው የምትሉ ከሆነ የእግዚአብሔር ልጅነቱን አልተቀበላችሁም። ኢየሱስ እኮ የእግዚአብሔር የባህሪ ልጁ ነው። ክብር ለእግዚአብሔር ይሁን። ለምን አይሁዳዊ ትሆናላችሁ? አይሁዳዊ ሆናችሁ ልትጎዱ አያስፈልግም። ስለዚህ አብርሆቱን ልታገኙ ይገባል። እውነቱን ልታገኙ ይገባል። ገና ለገና ኢየሱስን ብቀበል ጴንጤ ልባል ነው ወይ ተሐድሶ ልባል ነው በሚል ከድንግል ማርያም ነው ኢየሱስን የተቀበልነው ካላችሁ እንግዲህ አይሁዳዊ ናችሁ ማለት ነው። የኢየሱስን አምላክነት ጌትነት አላመናችሁም ማለት ነው። አላመኑም እኮ አይሁድ። የጠራቢው ዮሴፍ ልጅ ነው ያሉት፣ እናቱ ማርያም ናት አሉ እንጂ መሲህ እንደሆነ አላመኑም። የእግዚአብሔር ልጅ እንደሆነ
አላመኑምና ከፍርድ በታች ናቸው፣ ከኩነኔ በታች ናቸው ኢየሱስ ስለሌላቸው። አሁን በልጁ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ። ስለዚህ በፍርድ ላይ ናችሁ ማለት ነው። ሲጀመር ኢየሱስ የእግዚአብሔር ልጅ ብላችሁ አላመናችሁም። ራሷ ድንግል ማርያም እኮ ሉቃስ 1:35 ላይ የወለደችው ድንግል ማርያም የወለደችው ልጅ ኢየሱስ ቅዱሱ የእግዚአብሔር ልጅ ተብሏል። አዎ የእግዚአብሔርን ልጅ ነው እንጂ የወለደችው ሩቅ ብእሲ አልወለደችም፣ ፍጡር አልወለደችም። የእግዚአብሔርን ልጅ ነው የወለደችው ወንድም አለም። ስለዚህ ይህንን እውነት አትካድ ወዳጄ። በጎ ሕሊና ያለ ትመስለኛለህ፣ ግን በተጣመመ መንገድ ነው አሁን የሄድከው ወዳጄ ወንድሜ። ስለዚህ በበጎ ሕሊና ተቀበል። ምንም የምትሆነው ነገር የለም የእግዚአብሔር ቃል እውነት እስከሆነ ድረስ ማለት ነው። ለምን በተጣመመ መንገድ ተርጉመህ ላለመነቀፍ ስትል ከመፍራትም የተነሳ ለምን እንደዚህ ትላለህ? ቅዱሱን የእግዚአብሔርን ልጅ ነው ድንግል ማርያም የወለደችው። ስጪ ለዓለም አልተባለችም። እግዚአብሔር ነው የሰጠን የእግዚአብሔር ልጁን ኢየሱስን አንድያ ልጁን እስኪሰጠን ድረስ ነው ዓለሙን እንዲሁ የወደደው። ከድንግል ማርያም ተቀበሉ አላለንም። ከኔ ከራሴ ተቀበሉ። ለምን? ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከስጋና ከደም ፈቃድ አልተወለዱም ከእግዚአብሔር ተወለዱ ብሎ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 ሄደህ ማየት ትችላለህ። ስትቀበል የእግዚአብሔር ልጅ ትሆናለህ። አዎ በጸጋ ትወለዳለህ ማለት ነው። የባህሪ ልጅ ነው ክርስቶስ ኢየሱስ። እኛ ግን በጸጋ የእግዚአብሔር ልጅ ሆነናል። ኢየሱስን በመቀበል የእግዚአብሔር ልጅ ሆነን ድነናል። እግዚአብሔር የተመሰገነ። አንድያ ልጁን በመቀበል የእግዚአብሔር ልጆች ሆነናል። መንግሥተ ሰማያት በር ተከፍቶልናል። ከአብ ጋር ታርቀናል። ቤተሰብ ሆነናል። እንግዶችና መጻተኞች አይደለንም። የእግዚአብሔር ቤተሰብ ሆነናል ማለት ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። በክፍል 2 መልእክት ደግሞ ቤተ ክርስቲያኗ የእግዚአብሔር ልጅ ብላ የተቀበለችበትን እውነት ላሳይ እፈልጋለሁ። እኔ መጽሐፍትን አንድ ባይብልን በአግባቡ ነው አሁን የተረገምኩልህ። ሁለተኛ ደግሞ የቤተ ክርስቲያኒቱ መሰረታዊ ትምህርት ይሄ ነው እና አሳያለሁ በቀጣዩ ክፍል እንዳላበዛ ብዬ ነው። ይህንን ባካችሁ ለዲያቆን ሄኖክ በዋነኝነት አድርሱልኝ። ለሌሎች ኦርቶዶክሳውያንም በዚህ አስተሳሰብ ለተያዙ ሁሉ ይህንን እውነት እንድታደርሱልኝ በክርስቶስ ኢየሱስ ፍቅር እጠይቃለሁ። ተባረኩ። አሜን።